አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት የአላህ ዝነት ረህመት ከእናንተ ጋር ይሁን። ዛሬ ደግሞ በአዲስ ነገር በአዲስ ርዕስ መጥቻለሁኝ። የዛሬ ርዕስ መልካም ሚስት ይላል። ለቤቱ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ በኮሜንት አጠናክሩኝ ማለት ነው። እሺ፣ መልካም ሚስት ብዙ አይነት እድለኛ ሰዎች ቢኖሩ ለኔ ግን መልካም ሚስት እንዳለችው ሰው የታደለ የለም። እውነት ነው። መልካም ሚስት ሁሌም መልካም ናት። መልካም ሴት በይፋ ሆነ በድብቅ ጌታዋን እና መልእክተኛውን ትታዘዛለች። ባጭሩ የአላህ ባሪያ ነች። ቢስሚላሂ ብዬ በስሙ ልጀምር። መናገር ቢያቅተኝ ግጥም መቅጠም ባልችል፣ ቢወላገድ ቃላት መምረጥ ባልችል፣ ዝም ብዬ ልሞክር ግጥም መሳይ ነገር ለዚች ቀን ላበቃኝ ቀኗን ለፈወቀኝ፣ በስደት ላይ ስኖር ጉዳት ላደረሰብኝ፣ ተንከባክቦ ይዞ እዚህ ላደረሰኝ፣ ሀሳቤን እቅዴን ሁሉን ያሳካለኝ፣ በጤና በሰላም ለዚች ያበቃኝ፣ በስደት በቃሽ ብሎ መሄድን ወፈቀኝ፣ ሀገሬ ልገባ መንገድ ጀመርኩኝ፣ የመዳም ኩሽና ዛሬ ተላቀቅኩኝ፣ ስደት መድረሳዬን ዛሬ ተሰናበትኩኝ፣ ምስጋና ይገባ እዚህ ያደረስከኝ፣ የስደት ሀያቴ በቃሽ ብለህ ላከኝ፣ የአርሹ ባለቤቴ ብቸኛ አምላኬ፣ ሁሉን ለፈጠርከኝ ለተንከባከብከው፣ በጥበብ ለመክሉቅ ለምትመግበው፣ ፍጥረታትን ሁሉ በኒአማህ ለያስከው፣ ሰማይን አጣለህ መሬት ለፈጠርከው፣ ዝናብህ ከሰማይ እንዲዘንብ አድርገህ መሬት እንዳይበቅል እንዳፈራ አድርገህ ለመክሉቆችህ ሲሳይ አንተው ያመቻችህ፣ ምስጋና ይገባ ኃያል ጌታችን ነህ ለዚህ ላበቃኸኝ፣ ቀኗን ለወፈከኝ። አልሐምዱሊላሂ ስደት ላኩኝ ስደት መቶ በሰላም በአፍያ ወደ ሀገር ለመግባት ትልቅ ኒዕማ ነውና መልክ ሐምድ ያአላህ አልሐምዱሊላሂ ሱም አልሐምዱሊላሂ። አይዋ በእውነት ያው ስደትን በመልካም ሴት የተናገረና ብዙ አይነት እድለኛ ሰዎች መልካም ሚስት እንዳላቸው ሰው የታደለ እኔ የለም። ከላይ የተጻፈው አሁን ያነበብኩ ማለት ነው። ሙሉ ሰው ነህ። የህይወት ውጣ ውረድና ጉድለትም ላንተ ምናምን ናቸው። ወጥተህ እስከምትገባ በናፍቆት የምትጠብቅህ፣ ከውጭ ስትመጣ ደግሞ በስስት እያየች ስቃ የምትቀበልህ፣ ስታወራ የምትረዳህ፣ መልካም ሚስት ስትኖርህ ችግር ድሎት መድረክህም እርፈት መክሰርህ ትርፍ ማጣትህ ማግኘት ብሶትህ ደግሞ ደስታ ነው። በቃ መልካም ሚስት ጎንህ ካለች ከቤትህ ውጭ ስትል እንኳ የሚያጋጥሙህን ጥሩ ያልሆኑ አጋጣሚዎችን በቅጽበት ረስተህ ወደ አዲስ የእፎይታ ስሜት ውስጥ ለመግባት ፊቷን ማየት ብቻ በቂ ነው። መልካም ሚስት በህይወቷ ትልቅ ዋጋ ከምሰጣቸው ነገሮች ውስጥ አንዱ የሆነው ልጅ ትወልድልህና ዓይንህን በዓይንህ ታሳይሃለች። አለፍ ሲል ደግሞ የወለደችልህን ልጆች በመልካም ባህሪያቸው እየኮተኮተች በፍቅር አሳድጋ ቤተሰባቸውን ማህበራዊ የሚያከብሩ ለስምህ መጠሪያ የሚሆኑ ጥሩ ልጆችን ባለቤት ታደርግሃለች። ማናት እቺ? እናት፣ መልካም ሚስት፣ እህት ማለት ነው። እሺ ቤተሰቦቿን ጓደኞችን ስለምትወድ ከእነሱ ጋር በቂ የሆነ ሰዓት ለመስጠት ሆነ ማድረግ ያለብህ ለማድረግ ስለማትቸገር የቤትህ ሀቅ በመጠበቅ በኩል አትዘነጋም። ማህበራዊ ህይወቷ ላይ ያለ ተሳትፎ አይቆረፍድብህም። እሷ ከምትሰጥህ ፍቅርና ደስታ በመነሳት በምትኮተኩተው አንተ የልጆችና የእሷን ሀቅ ለመጠበቅ ብለህ በምታደርጋቸው የመልካም ነገር ሩጫዎች ከፈጣሪህ ዘንድ ትልቅ ደረጃ ታሳጣሃለች። መልካም ሚስት የእናት የአባትህ የእህት ወንድምህ ቦታ ሳይቀር ተክታ በመያዝ ብቻዋን ሆና ነገር ግን ባለሙሉ ቤተሰብ እንደሆንክ እንዲሰማ ታደርግሃለች። መልካም ሚስት ካለችህ ሁሉም ነገር አላህ
የመልካም ሚስት ደረጃዋ በቀላሉ ተዘርዝሮ የሚወራና ተቆጥሮ የሚያልቅ ነገር አይደለም። ለዛም አይደል መልካም ሚስት የአላህ ናት የሚባለው። ወንዶች መልካም ባል አድርገን መልካም ሚስት ይስጠን ዘንድ፣ ሴቶችም ደግሞ ሚስት ብቻ ሳይሆን መልካም ሚስት ሆናችሁ መልካም ባል ታገኙ ዘንድ ምኞቴ ነው። እውነት ነው። እኛ መልካም ሚስት ስንፈልግ መልካም መሆን አለብን ማለት ነው። መልካም ሚስት የሚፈልጉ ወንዶችም መልካም መሆን አለባቸው ማለት ነው። በጣም ነው ያማረኝ። ምን እንደወሰወሰኝ ታውቃላችሁ? ነገሩ አታውቅም። ምሽቴ እንኳ አታውቅም። መልካም ሚስት የባሏን ዓይን በማየት ምን እንዳማረው ታውቃለች ይባል የለ? ወዴት ኧረ ፍሬኑን አፍኑት አምሮት ምናምን ብዬ ወደ ሚስት ስሄድ ሌላ ነገር ጭምንቅያዎች ላይ ብልጭ ይላል። እንዴ ህዝቤ እኮ በቃ ፍንጫ ሲሰጠው ነገር ይዞ መሮጥ ነው ስራው። በተለይ ከሆነ ሳይጀምሩት ነው የሚጨርሱት ነገረኛ ሁላ። ለማንኛውም እኔ አማረኝ ረጋ ያለ ሀገር ሂጄ ጸጥ ባለ ከተማ ጭር ባለ ስፍራ በባህር ዳርቻ ጋር ሁኜ በቀን 3 ብቻ እየበላሁ ብሬክስ እና መቅሰስን ሳይጨመር ትኩስ ነገሬን ፍት እያልኩ የምመኛቸውን ኪታቦችና መጽሐፎችን መኮምኮምና ነው። ሚስቴና ልጆቼ ቢኖሩ አልጠላም። ከሆነልኝ ለ17 ዓመት ካልሆነ ለ3 አነሰ ከተባለ ለ1 ዓመት እንዲህ ስል የሆነ ዲስ ኦርደርስ ተጠቂ ሆነ ካል እየፈጨክ ነው ምናምን የሚለኝ ምስኪን እንደሚኖር እገምታለሁ። ተረድቶኝ እንደሆነ የተመኘ እንዳለ ሁሉ ግን ያልተረዳችሁኝ እንደኔ ካልደረሰባችሁ ስሜቴ አይገባችሁም። ብትፈርዱብኝም አልፈርድባችሁም። ተጠቅላችኋል። እንግዲህ ያልተዘጋጀ ቢሆን እሱ የሚፈልጋት ሴት ከሆንሽ ላንቺ ሲል ይዘጋጃል። አንቺ አላህ እንደሚለውና እንደሚፈልገው የግሉ ያደርግሻል። ይሄ መልካም ስንሆን ነው ማለት ነው። የመከረ ያስተማረ ሁሉ ፍጹም ወይም የተስተካከለ አይደለም። የሚመክሩ የማይኖሩት የሚያስተምሩ ግን ያልተማሩበት የራሳቸው ምክር እያስፈለጋቸው ነው የሚመክሩት ብዙ ናቸው። ከኔም ጭምር ይቅር በሉን። እውነት ነው። ብዙዎች እንግዲህ እንመክራለን ይላሉ። አብሶ ደግሞ በባልና ሚስት የሚገቡ አንዳንድ ሰዎች ዘንድ ባለው ግንኙነትሽ ወይም ግንኙነት መካከል በሆንሽ ሲበዛ የዋህ መሆንሽ ሲጎዳሽ ይችላል። አብዝተሽ ስትቀርቢያቸው ከነሱ ጥቅም የፈለግሽው ይመስላቸዋል። አብዝተሽ ስትንሰፍሰፊላቸው የዋህ ስትሆኝላቸው ሞኝ ትመስላቸዋለሽ። አንቺ ለእነሱ መልካም ስታስቢያቸው እነሱ ላንቺ ጠላት ሆነው እርፍ ይላሉ። ለመልካምነትሽ ከሰዎች ዘንድ ምላሽ አትጠብቂ። በመልካምነትሽ ግን ቀጥይበት። አላህ ይወፍቅሽ፣ ይከፍልሻል። እውነት ነው። የሁል ጊዜ ዱዓሽ ምንድነው አልኳት። የምወደው ስጦታ አታሳጣኝ። ለምን? ፍቅር እንጂ ሀያል ነገር ነው። ሰውን ስትወጂ የምታውቂው አካባቢ፣ የምትኖሪበት ቦታ፣ ዙሪያሽ ያሉ ሰዎች አኗኗርሽ ብቻ ብዙ ወጪውና አለማሽ ላይ የተቀየረ ነገር ሳይኖር እንኳ ህይወት የተለየ ትርጉም ትሰጥሻለች። በየትኛውም ፈርጅ ልትረጁ ትችያለሽ። ቤተሰብ፣ ጓደኞችሽ ግን ፍቅር ልብስሽ ውስጥ ሲኖሩ የኖሩትን ዳገት ትጓዢ ዘንድ ትበረቻለሽ። የሆነ ስታስቢው ፈገግ የምትይበት መውደድሽን ለመግለጽ የምትጨነቂ የመኖርሽ ምክንያት ስትታደይ ቆንጆ ነው። ልክ ነሽ፣ ግን አላማችን አሁን ታስፈራለች። ብዙ ክህደቶች፣ የሚያሳዝኑ መለያየትን ትሰሚያለሽ። የወደድሽውን ሲጎዳሽ ድጋሜ ላለመስበር ፈሪ ትሆኛለሽ። ያቅትሻል። ታዲያ እንዴት ታውቂያለሽ? ይህ የህይወት መራራ እውነታው ነው። የወደደሽው ሁሉ አይወድሽም። የምትፈልጊውን ሁሉ አታገኝም። አንዳንዴ አግኝተሽው እንኳ እንደ መሻትም ፍላጎትሽ አይሆንም። መኖር ቅኔ ነው። በዚህ ሁሉ መሀል ግን ለእኔ ልብ
ከሁሉም የተሻለ የሚጎዳት በፍርሃትም ታስራ ከምወደው ስትጎድል ነው። ለእኔ የልብ ስራ ሰውን መውደድ ነው። ያንን ስታቆም በድንገት ትሆናለች። በወደዱት ከመጎዳት ይልቅ ከፍቅር የቀዘቀዘችው ልብ ታስፈራኛለች። በማይሞቀው የማይበርደው ሰው መሆን ያሳስበኛል። ይህ ስልሽ ልቤ ወልዳ የሄደችበት ቦታ ሆኖ ችግር አልገጠማትም ሳይሆን ገና ዛሬም ቢሆን በኑሮዬ የማወደው ልቤ የሚያሞቃት ሰው አታሳጣኝ ነው ዱዓዬ አለች። ብልሃ ሚስት። በባል ሚስት መካከል አለመግባባት ተፈጥሯል። ሚስት በተፈጠረው አለመግባባት ተበሳጭታ እያለቀሰች ነው። በዚህ ሁኔታ ላይ ሳለች ድንገት የቤታቸው በር ይንኳኳል። ታዲያ የበሩን ስትከፍት ከበር ቆመው የነበሩት የምትወዳቸው ቤተሰቦቿ ነበሩና ወዲያውኑ ፊቷ በደስታ ተሞላ። እንባዋ ትጠራርግም ጀመር። አይኗ በእንባ መታጠቡን ያዩ ወላጆቿ ምን ነው ልጄ ሰላም አይደለሽም እንዴ? ምን ሆነሽ ነው የምታለቅሽው? በማለት ጥያቄያቸውን አቀረቡላት። ይደረድሩ ጀመር። ብልኋ ሚስትም ለወላጆቿ ከረ ምንም ችግር የለም እንዴ እናንተን እያስታወስኩ ናፍቃችሁን እያቃጠለኝ እኮ ነው የማለቅሰው። ሱብሃንአላህ አሁን እያሰብኳችሁ መምጣታችሁ ገርሞኛል ትላቸዋለች። በእርግጥም ክፍት ብሏት ስታለቅስ በሀሳብ ቤተሰቦቿ ዘንድ ሂዳ ነበር። የሚስቱን ምላሽ ከውስጥ ሆኖ ያዳምጥ የነበረው ባሏ ለወላጆቿ በሰጠችው ምላሽ እጅግ ተገርሞ በደስታ ተዋጠ። የቤት ውስጥ ሚስጥራቸውን አሳልፋ አለማውጣቷ እርካታን ሰጠው። ቤተሰቦቿ ከወጡ በኋላም በምላሹ በጣም እንዳስደሰተችው ነግሯት ይቅርታ ጠየቃት። ታረቁ። በባልና ሚስት መካከል ለሚፈጠሩ አለመግባባቶች ሶስተኛ ሰው እንዲገባ ማድረግ ተገቢ አይደለም። እውነት ነው። የቤት ውስጥ ሚስጥር ቤት ውስጥ መታፈኑ ለትዳር ስኬታማ መሰረት ነው። በትዳር ህይወት ይቅርታ መባባል ፍቅርን የሚያዳብር ከመሆኑ በተጨማሪ በፍቅር የተገነባው ቤት በቀላሉ እንዳይፈርስ ምክንያት ነው። ያያችሁ ግን መልካም ሚስት እና ያው እዚህም ላይ ያው የርዕሴም መልካም ሚስት ነው። መልካም ሚስት እንግዲህ ያንን በባሏ በእርግጥ ልትጎዳ ትችላለች። ማንም ሰው እኮ ሳይጎዳ የሚኖር የለም፣ ሳይከፋ የሚኖር የለም። ግን ደግሞ እሷ ማሻአላ ተባረከ ረህማን ያው መልካም ስለሆነች ነገሮቶቹን አሳልፋ ላለመስጠት ውስጧ እየተጎዳ ማለት ነው። ግን ጸጥ ብላ ምንም እንዳልሆነች ነበር ያሳለፈችው ማለት ነው። ሱብሃንአላህ አልሐምዱሊላህ ነው ለሁሉም ነገር ማለት ነው። አሳልፋ አልተናገረችም ነበርና ያው ሆኖም ተዋሁኖም ባልየው ደግሞ በሷ አኳኋን ስለተደሰተባት ይቅርታ የተጣሉት ይቅርታ ተባበሉ፣ ይቅርታ ተመላለሱ ማለት ነው። እና በጣም የሚገርም ነው። አንዳንዴኛ ነገራቶችን በጣም እሳት ውስጥ እንገባለን ማለት ነው። በጣም እንናደዳለን፣ ወይ ከኛ ወይ ከሱ ወይ ከኛ ሊሆን ይችላል ስህተቱን። ግን ያንን ስህተት ደግሞ በመመካከር ማሳለፍ ይቻላል እንጂ አሳልፎ ለሌላ ለሶስተኛ ጣልቃ ቢገባ ኖሮ አሁን ያንን ነገር ለቤተሰቦቿ ተናግራ ነበር። እንደዛ እያለቀሰችው ባሏ ሁሌ እንደሚያሰቃያ ነበር የሚያስቡት እና የሆነ ወጥመድም ውስጥ ይገቡ ነበር ሁለታቸው ማለት ነው። ግን እሷ ያው እናንተ ናፍቃችሁኝ ነው ብላ እንደመለሰች ማለት ነው። ሁሌም ቢሆን መልካም ባሎች መልካም ሚስቶች እንሆን፣ በባልና ሚስት ደግሞ ሌላ ጣልቃ ሰው አለማስገባት፣ የቤትን ሚስጥር ደግሞ አሳልፎ አለመስጠት አለብን ማለት ነው ውዶች። የቤታችንን ሚስጥር አሳልፈን መስጠት የለብንም በሚል እላለሁ ማለት ነው። እንግዲህ ቪዲዮ ደስ ካላችሁ ላይክ፣ ደስ ካላላችሁ ደግሞ ዲስላይክ በማድረግ ቤተሰብ ሁኑ። አመሰግናለሁ። ከዚሁ እሰናበታለሁ ማለት ነው። ባይ ባይ ውዶች፣ እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ ባይ